ክደት ነው ልል እችላለሁ ከፈለኩኝ ፈጥሬ ማለት ነው። እና ከኪስ ከሚሆን ማስረጃ መጀመሪያ ድምጠኛ አንተ ግን እኮ መሰለህ አይተዬ የሙስሊም ቤት ካለ ማስረጃ ማውራት ኃጢአት ነው እሱ ራሱ። ስለዚህ በማስረጃ ካረክ አዳምጣለሁ። እሺ ግን አሁን አንተ ከኪስ ነው እያወራህ ያለኸው። ከይቅርታ እናንተ ናችሁ ያለ ማስረጃ የምታወሩ። እኔ እንግዲህ ከፊት ካሜራ ከፍቼ የማወራው መጽሐፍ ይዤ መጽሐፍ በእጄ ይዤ የማወራው እንግዲህ ህዝቡ ያያል እኮ። ተው እንጂ አይቴ አንተ ነህ ከኪስ ያወራሁት። ከኪስ ካልሆነ እስኪ የት ቦታ ላይ ነው የአምልኮ መስዋዕት እጅ መንሻ የተረጎመው? የትኛው መጽሐፍ ነው? አሁን አንተ መጽሐፍ ቅዱስን ለመረዳት መማር ያስፈልግሃል መጀመሪያ። እስኪ የት ናቸው መምህሮቹ? የት እናገኛቸዋለን? እንጂ ዝም ብለህ ያነበብከውን ከላይ ዳጉን ከታች እንትኑን ሳታይ ዝም ብለህ አነባለሁ ብትል አይረዳህም ሀሳቡ። እስኪ አንተ አግዘኛ። በቃ እንደዛ ከሆነ እስኪ አንተ አግዘኝና እርዳኝ። እስኪ የት ቦታ ላይ ነው የአምልኮ መስዋዕት እጅ መንሻ የሆነው? እሱን አሳየኝና ልመንህ። ለምሳሌ አንድ ጥያቄ አልጠይቅህ። የማቴዎስ ወንጌል ምሳሌ እኮ አይቴ ምሳሌ የሚቀርበው ከማስረጃ በኋላ ነው። መጀመሪያ ማስረጃ አቅርብልኝ። እንዴ መሰለህ አይቴ አሁን ቄሶችን ቢመጡ ዲያቆናትን ቢመጡ ከአንተ የተለየ እውቀት የላቸውም። ቱ ቢሆንስ እንደ እውነት እናወራ ከተባለ ምንም እንደውም አንተ ተሻለ ማለት ደፋር ነህ አንተ። ደክሞህም ቢሆን እያወራህ ነው ያለው። እንደውም አንተ ጎበዝ ነህ። እና አሁን ፕሊስ ማስረጃ አቅርብልኝና እንተማመን። ከቄሶችማ እኮ አንድ ተራ ምዕመን እፎይ እያርበደበደ ነው እኮ። ወላሂ እሱን እኮ ተው እንጂ እያየን እኮ ነው። እኔ ስመጣ ፊቱ የጠቆረ እኮ ማን እንደሆነ አይተናል። ተው እንጂ ህፃን እኮ ነበር። ረስተኸው መሰለኝ በቅርብ ማለት ነው። እፎይ እኮ እንደ ቤተክርስቲያን ቄስም አይደለም መምህርም አይደለም ዲያቆንም አይደለም፣ ግን እያርበደበደ ነው። በአላህ ስለዛ ነው ስለሚያርበደብደኝ ነው ቤቱን ዘግቶ አልወያይም ስል የነበረው። ኦኬ ገባህ? ስለሚያርበደብደኝ ቤቱን ዘግቶ ኢምራን ጋር አልወያይም፣ ኢምራንን አውርዱት፣ ኢምራን እንዳይመጣ ስል የነበረው ለዛ ነው። በደንብ ይገባኛል። አንተ ይገርማል። እኔ ስለሚጨምቀኝ እኔ ስለሚያርበደብደኝ ቤቱን ዘግቶ ኢምራን ጋር አልወያይም ሲል የነበረው ለዛ ነው። ቀጥል ማይር። አይ አሁን እንትን ሲል ሰምቸው ነበር። መጽሐፍ ቅዱስን ለመረዳት እንደዚህ ዝም ብላችሁ አንቧችሁ የተቆረጠ ነገር አንቧችሁ አትረዱትም ብሎ ነበር። እና አይቴ ለምሳሌ አሁን አንተ የአሁኑን ክፍል አንብበው ነበር ከዚህ በፊት? አይቴ ብሔረ ለፍቅር አለ። ሚዩትን አንሳ። እያወራህ ከሆነ ሚዩት ነህ። እናንተ ናችሁ እኮ ሚዩት ያደረጋችሁኝ። የአሁኑን ክፍል አንብበው ነበር ከዚህ በፊት ወይስ ዛሬ ነው ለመጀመሪያ ጊዜ አየኸው? አይ ስላነበብኩት መሰለኝ እየመለስኩልህ ያለሁት። ኦኬ ከብሉይ ኪዳን ነው ከአዲስ ኪዳን የጠቀሰው? ይህ እኮ መጽሐፈ እንዚራ ራሱን የቻለ የቀኖና መጽሐፍ ነው። ኦኬ ከምን ላይ ነው የጠቀሰው? ከምን ላይ ነው የጠቀሰው? አይቴ የቀኖና መጽሐፍ ወይም ደግሞ ኦኬ። ስለዚህ የባይብልን አረዳድ ምናምን ምን አመጣው እዚህ ጋር? አሁን ከጥያቄው ለመሸሽ ነው ወይስ ደግሞ ባይብልን ስታነቡ ምናምን ብሎ ወደዛ ማስኬዱ አያስፈልግም? ቀጥታ የተጠቀሰልህን እሱ ያደረገልህን ከጥያቄው ለመሸሽ ሳይሆን አሁን እኔ እዚህ ጋር እናንተ እየሰራችሁ ያላችሁት ፖለቲካ ነው እንጂ ትክክለኛ መጽሐፍ ቅዱስ ቅድም አሁን ኦሪት ዘፍጥረትን ስታነቡ ነበረ ስራ አብርሃም። ኦኬ አይቴ ስለዚህ መጽሐፍ ቅዱስ ፖለቲካ ነገር ከኔ ያለው ተው እንጂ አንተ እግዚአብሔር ፍራ። ፈሪሃ እግዚአብሔር በውስጥ ይኖር። ፈሪሃ እግዚአብሔር በውስጥ ከሌለ ከባድ ነው የሚሆነው። መጽሐፍ ቅዱስን ፖለቲካ አይባልም አንደኛ። ሁለተኛ ደግሞ እባክህን አሁን እሺ ያነበበ መጽሐፍ ስሙን ታውቀዋለህ? ስሙን ንገረኝ እስኪ። ስሙ ምንድን ነው ያነበብነው መጽሐፍ? መጽሐፈ እንዚራ አይደል ያነበብከው? መጽሐፈ ምን? እንዚራ ምን? እንዚራ ስብሐት። ማሻአላ ጸሐፊ ማን ነው? እንዴ ምን አይነት ነው የምታወራው አንተ? አሉ መጽሐፉን ያስከው እኮ አንተ ነህ። የጻፈውንም ያየው ከሱ ላይ። ይሄ መጽሐፍ የጻፈው ማን ነው እኮ? የጻፈውን ከሱ ላይ ያየው አልኩ። መጽሐፉን የጻፈው አታውቀውም?
በቃ ተኛ። ሻህ ደክመሃል መሰለኝ ተኛ። በቃ ረፍታክ ቅልፍ የምታወራ ረፍታ ግን ነገ እናወራለን። ጸሐፊውን ምዕራፉን ሳያውቅ ነው የሚያወራው እና ረፍታ ግና ነገ ታወራለህ እንጂ እንደዚህ ደግሞ ዝም ብለህ ስታሞጫርቀው ወደ አንተ ተቀመሽ። በቃ ሚውት አድርገህ ተቀመጥ። እሺ ቃለ ሕይወት ያሰማል። ሌላ ጊዜ ግን ስንመጣ እባክህ እንደው በስተትም ቢሆን በጅማ ለማዳመጥና መጽሐፉን ለማወቅ ሞክር። እሺ ዝም ብለህ ታቦካና ግን መጽሐፉን እንኳን አታውቀውም። ዋናው ግን ማርያምን እንደምታመልካት አሳይቻለሁ እና ፕሊዝ ሴት ከማምለክ ፍጡር ከማምለክ ወጥተህ የማርያምን ፈጣሪ አምልክ ጥላ ቀርብልሃለሁ። እንዴት አመሻችሁ? ሰላም ብያለሁ። መንኪ ቆይ አንዴ በተራ እናውራ። ቆይ መንኪ ሰላም ብያለሁ። ቆይቻለሁ ከገባሁ 5 ነው ያስወረዳችሁ። አይ አሁን ነው የገባኸው? ኧረ አሁን ነው የገባኸው። የመስወድዱ ኔትወርክ ነው። እሺ ቆይ የመስወድዱ ኔትወርክ ነው። እሺ አሁንም ፖለቲካ አትስራ። እኛ ብናስወርድ ደግሞ ደግማ እናስገባም። እሺ ረጋ ብለህ አውራ። ጨርሰናል። ስለዚህ ጀማዓት ኸይር ማርያም ትመለካለች። አንድ ጥቅስ ይቀራል። እሱ ምንድነው? ማርያም ዝም እኮ አልክ። ረስተው እኮ አንተ ነህ ዝም ያልከው። አይቲ ብንጠራ ዝም አልክ። ምን እናድርግ ታዲያ? እያወራሁ ታደርገኛለህ። በቃ ይሄን ባላየን ለፈውና ዝም አልክ። ሀቢቢ ስናወራ ዝም ትለኛለህ፣ አትመልስም። ደክሞሃል። እኔ እኮ አሳዝነኝ ነው። ደክሞሃል። በቃ ረፍት አድርግ ብዬ ነው። ሳይህ የምታወራው እሱ እያወቅኸው አይደለም። የእግዚአብሔር ጋር የተጋጨ ስለሆነ ረጋ ብለህ እንድታወራ ተመስገን። በተራ እናውራ። አይቴ በቃ ይሄን ባላየን ለፈውና ማርያም ሁሉ ነገር ገዝታለች አልገዛችም? ቆይ መንጌ ተመስገን ፕሊስ ሚውት አድርግ። አይቴ ማርያም ሁሉ ነገር ገዝታለች አልገዛችም? አሁን ራስህን ሚውት አድርገሃል። ሚውት አታድርግ፣ አንሳ። ራስህን ሚውት አድርገው። እሺ ሄሎ ሚውት አንሳ። ያሳዝንም በአላህ አወዛግቦታል ማለት ነው። በቃ አወዛግቦታል። ወይኔ ይቅርታ ሻይቴ፣ በቃ ትወዛገበ እንደዚህ። ዋና በቃ ማርያም እንደምትልከው ማወቅ ነው እንጂ ዝምታ እኮ እንትን አይሆንም። እሺ በቃ ተመሪ እመጣለሁ መልስ ነው እና ብዙም አትጨናነቅበት። በቃ ወይኔ ምን ይሻላል? አቡኪ ልጁ እንትን ብሏል። አዎ አይ ጥሩ አይደለም እንደዚህ አይነት ነገር። እንትን በለው ይቅር እንትን ይበል አራፍ ይበል ውሃ ነገር ያዝና ካጠገብህ። አይ አይሆንም። ዶዙ ሲበዛ እኮ ጥሩ አይደለም። ለዚህ ሃይላንድ ነገር ጠጣ አድርግ። ለጨዋታው ድምቀት ነው። ሻይቴ ለጨዋታው ድምቀት ነው። ሌላ ክርስቲያን ይቀጥል ይሻላል። እሺ ተመስገን ቀጥል። ጥያቄ ልጠይቅ ነኝ። ከየት ቤተ እምነት ነህ? ኢምራን ጥያቄ አለኝ። ከየት ቤተ እምነት ነህ? ገባኝ። አንድ ጥያቄ አለኝ። እኔ ክርስቲያን ነኝ፣ እኔ ኦርቶዶክስ ነኝ። አንድ ጥያቄ አለኝ። በኢትዮጵያ ደረጃ አሁን ረመዳን ታከብራላችሁ አይደል? አስቀጥል አቡኪ። እሺ ረመዳንን እንጾማለን። እኔ ኦርቶዶክስ ነኝ። ረመዳን እሺ ተቤት ኔትወርክ ወደኋላ እያለ ነው። ረመዳንን እንጾማለን። ረመዳንን እንጾማለን። ጾማላችሁ፣ ከዛ ታከብራላችሁ። ለምሳሌ ቴሌቪዥን ባይኖር ጾማላችሁ፣ ከዛ ደግሞ በዓል ታከብራላችሁ አይደል? እሱ የኢድ ቀን ነው። እሱ የኢድ ቀን ይባላል። ኢድ ቀን ኦኬ። እኮ ልቀጥልልህ ነው፣ ገና ነው እንትን ጥያቄ። ሌሴይ መብራት ባይኖር ኔትወርክ ምንም ነገር ባይኖር ውጭ ሀገር ቢያከብሩ ነው፣ እዚህ በምንድን ነው የምታከብሩት? ማለት ለምሳሌ ሁሌ ነገ ነው ዛሬ ነው ከነገ ወዲያ ነው ምናምን እኮ የሚታየው በዓላችሁ። አሁን ለምሳሌ እናንተ በዓል አለ አይደል? ጨረቃ ነው የምናየው። አሴምሽን አሁን የሰጠው አሴምሽን አንደኛ ኢምፖሲብል አሴምሽን ነው። እሺ ቲቪ የለም ምንም የለም ነገር እንበል፣ ማብራትም የለም። ጨረቃ ወጣች አልወጣች፣ አሁን ለምሳሌ ኢትዮጵያ ላይ ትወጣበት ማብራት የለም እንበል፣ የሚኖርበት ምክንያት አለ። ተመስገን ማብራት የለም እንበል። እሺ ችግር የለውም። እሺ ምንም ነገር የለም እንበል። እንዴ እንዴት ነው የምታስቡት? ሙሉ ኢትዮጵያ ህዝብ ማብራት አይኖረውም? ምንም ኢንፎርሜሽን የሚደርሰው ሰው አይኖርም?
ስለ ጨረቃ እንደዚህ ወጣ እንደዚህ ገባ የሚለውን ኢትዮጵያ ላይ ማየት ባይቻል እንኳን ከሳውዲ ኢንፎርሜሽን አይደርሰውም። ምን እያላችሁ ነው? ይህን ጥያቄ ራሱ ብለህ እዚህ ጋር ስታመጣ እኮ ማፈር መቻል አለብህ። እንዴት ይሆናል? እንዲያጀማ በቃ ማብራት ባይኖር አለ እሺ የለም፣ እሺ ቲቪ ባይኖር እሺ የለም። እንዴት አንድ ኢንፎርሜሽን የሚደርሰው ሰው በምንድን ነው የምትሰሙት? አረብ ሀገር ወጣች ለምሳሌ ጨረቃዋን እኮ ስልክ ተደዋውለን እንሰማለን። በአንተ አሰምሽን እኮ ነው አሁን ስለዚህ ሀገር ስለማየትና ኢምራን በቃ ተሚ ኔትወርክ አስተካክል አለ። አሁን ሰዓት ግን እንዴት ነበረ የሚጸሙት? አለ አሁን እሰማሃለሁ አለሁኝ። ቆይቶ እየደረሰህ ነው። ስልክ ባልነበረ ሰዓት ያያሉ፣ ራሳቸው ማየት ይችላሉ፣ አይተው መናገር ይችላሉ። ይሄ ግዴታኛ ከሳውዲ ይምጣ የሚባል ነገር በልበል አይነ ስውር ቢሆንስ? ይሄ የሰፊና በጣም ትንሹ የፊቅህ ኪታብ ሰፊና ነውና በሻፊዒ መዝሀብ እዛ መዝሀብ ላይ እነዚህን አሴምሽኖችን ያስቀምጥና እነዛን አሴምሽኖች ያስቀምጣቸዋል። መጨረሻ ላይ ይላል ማየት ባይቻል ምንም ነገር ማግኘት ባይቻል እንኳን እንትን አሴምሽን ይሰራና ወይ በ30 ወይ በ29 ብሎ ጾሙን ይፈታል ብሎ ነው የሚያስቀምጠው። ኢቭን ማለት ነው እሱ ኢምፖሲብል ኮንዲሽን ነው፣ ግን ኢቭን ቢሆን እንኳን ማለት ነው። እና አንዳንዴ እኔ እኮ ወላሂ ኢምራን እኔ አሁን ረጅም ሰዓት አልነበርኩም። ምን አድርጋችኋቸው ነው ጥያቄ እንደዚህ እንትን ያላቸው? ወይ ጥያቄ ስጡም በሉ ከጀርባ እናቀብላችሁ። ሰላም መንጌ ቁርጥ ሰው ገባ። መንጌ ሰላም ይላል። አለን። እሺ የጀማዓተል ኸይር በዚህ ብቻ እንኳን ማለት ነው የእስልምና ሙሉነት ነው። ኢስላማችን ዲናችን ሙሉ ነው። ኢስላም ሙሉ ነው። ለምን ካላችሁ ነብዩ ሰለላሁ ዐለይሂ ወሰለም አሉ ፈኢን ጉመ ዐለይኩም አው ከማ ቃል ቀጥሎ ምንድነው? ፈኢን ጉመ ዐለይኩም ፈአቲሙ ሻዕባን 30 የውም አይደለ? አው ከማ ቃል ነብዩ ምን አሉ? እናንተ የደመና ከሆነባችሁ ጨረቃ ማየት የማትችሉ ከሆነ ሻዕባንን 30 አድርጉት አሉ። አያችኋ? ዲናችን ሙሉ ነው። እንደ ክርስትና መወዛገብ የለም። ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ራሱ ቴክኖሎጂ የለም፣ ችግር የለውም። ስለዚህ ምን አሉ? ፈኢን ጉመ ዐለይኩም ደመና ከሆነ ምን አድርጉ? በቃ ቀኑን 30 አድርጉት፣ ተቀመጠ። በቃ ይሄን ያክል የተብራራ ዲን ያለን አልሐምዱሊላህ። ክርስቲያኖች አንወዛገብ። ክርስቲያን ግን ኦልሬዲ መመሪያ የላቸውም። ስለዚህ ጴንጤ የተለየ አስተምሯል፣ ኦርቶዶክስ የተለየ፣ ካቶሊክ የተለየ፣ ዝም ብሎ ይወዘጋገባሉ። ዲናችን ላይ ግን እንደዚህ አይነት ነገር የለም። አልሐምዱሊላህ። ቀጥል። እሺ መንጌ፣ ቆይ ከመንጌ በፊት ግን ሪታ ረዥም ጊዜ ቁጭ ብላለች። መንጌ እያለ ሰላም አንዴ መንጌ ትቀጥላለህ። ቆይ ሪታ ሰላም ብለናል። እንዴት ነሽ? አለሁ ደህና ነኝ ማለት ነው። አሁን እኔ ልጠይቅ የመጣሁት ላይክ ምንድነው መሰለክ ዮሐንስ ምዕራፍ 1 እስከ 24 ያለውን እንትን እንድትለኝ ማለት ላይክ እንድታስረዳኝ ነው። እሺ ሙስሊም ነሽ ክርስቲያን ነሽ? ቤቱ አይደለም እኮ የሙስሊም ቤት ነው። እነሱ ለራሳቸው አስተምሩም እንዴ? አንዳንዴ ጴንጤ ነው። አረ ሚውታ ቆይ አንዴ ተረጋጋ። ምን ትለፈልፋለች? ሶሪ። እሺ ስለዚህ የዮሐንስ ወንጌል ምዕራፍ 1 እስከ ቁጥር 21 ድረስ ያለውን አብራሩልኝ ነው ጥያቄሽ ማለት ነው? አዎ ምክንያቱም እናንተ እሱን መጥምቁ ዮሐንስ ላይክ እየተናገረው ስለ ነብዩ መሐመድ ብላችሁ ስለምታምኑ ነው። ላይክ እሱን እንድታብራራልኝ ነው። እሺ ነብዩ ነህን የሚለውን ጥቅስ ማለት እውቀት የለኝም። ላይክ እኔ እውቀቱ የለኝም፣ ግን ላይክ እሱን እንድታብራራልኝ ነው። ኦኬ የዮሐንስ ወንጌል ምዕራፍ 1 ጀምሮ እስከ 14 ድረስ መግቢያ ነው። ያው መግቢያ ነው ማለት በአምላክ እቅድ ደረጃ የነበረውን ወይም ደግሞ በአምላክ እቅፍ ደረጃ የነበረውን ኢየሱስ ክርስቶስን እንትን የሚልበት ታሪክ ነው፣ የሚተርክበት ታሪክ ነው። የዮሐንስ ወንጌል ምዕራፍ 1 እስከ ቁጥር 14 ድረስ ያለው ማለት ነው። ኦኬ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ምናምን የሚለው ይሄ ጥቅስ ማለት ነው። ከዛ ይህም በመጀመሪያ በእግዚአብሔር ዘንድ ነበረ ምናምን እያለ ይቀጥላል። እሱን አይደለም ጥያቄሽ? ጥያቄ እንትን ነው ምን መሰለህ፣
ዮሐንስ ስለ 19 በቃ ገባኝ እኮ እሱ ሳይሆን የዮሐንስ ወንጌል ምዕራፍ 1 ቁጥር 19 ጀምሮ ነው የሚገኘው ያ ማለት ነው። እስከ 18 ድረስ ያለው ስለ ኢየሱስ ያወራና ከ19 ጀምሮ ያለው ያንን ያወራል ነው። እስቲ እንመልከተውና ኢንሻአላህ የምትቀጥሉ ይሆናል። ኢምራን መቅደም መጀመር ከፈለክ ማሂርም መጀመር ከፈለክ ቅድሚያ እድሉን ሰጥቻችኋለሁ ለሁለታችሁ። ቡኪ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቅድም ስጠራህ ነበርክ? ጎመን እየከተፍኩ ነበር። ይቅርታ። በእኛ ሃይማኖት እንትን ነው ሐራም ነው ጎመን እየተከተፈ ማውራት። እሺ እንትን ይህንን ጥቅስ ትቀጥልላታለህ፣ ግን ሪታ አንድ የሚጠቅምሽን ነገር በዚህ አጋጣሚ ልንገርሽ። በነገራችን ላይ እኔ ላይ ከክርስትና ወደ እስልምና የመጣው ስለሆንኩ ነው የሚያግዘኝን ነገር በቃ እንዲጠቅምሽ ልንገርሽማ። ክርስቲያኖች ስለ ነብይነት ሊሆን ይችላል፣ ስለ አምላክነት ሊሆን ይችላል፣ ስለ ፍትሐዊነት ሊሆን ይችላል፣ ስለ መዳን ሊሆን ይችላል፣ ስለ መለኮታዊ መገለጥ ሊሆን ይችላል፣ ስለ የትኛውም ነገር ማለት ነው እስልምና ላይ አምጥቶ የሚያመጡትን ላይ ከእስልምና ላይ የሚያመጡትን ስታንዳርድ እነሱ ላይ ብንወስደው ወላሂ ክርስትና አፈር ከድሜ ደቼ በቃ ሌላ ብዙ ነገር ነበር የሚበላው በፍጹም ማለት ነው። እና ምን እንደምታረጊ ታውቂያለሽ? ነብዩ መሐመድ ይህን ጥቅስ ታዩታላችሁ፣ ኢንሻአላህ ከአቡኪ ጋር ታዩታላችሁ። መጨመርም ካለብን እኛም እንጨምራለን። ግን በጣም የሚያሳዝነኝ የትኛውም ሰው ማለት ነው የትኛውም ሰው ላይክ ለነብዩ መሐመድ እድል አይሰጣቸውም ስልሽ እስቲ መጽሐፍ ቅዱስ ላይ ያሉ ነብዮችን ያያቸውና በምን ስታንዳርድ ነብይነታቸውን ተቀበልሽ? የሆነ ኤክስፔክቴሽን ጭንቅላትሽ ላይ ስለተገነባ ብቻ መሆን የለበትም። ለምን አደግን በልጅነታችን ራሳችንን እያወቅን ስንሄድ የሆነ ክርስትና አብሶ ኦርቶዶክስ የሚባል ሃይማኖት ውስጥ ነበርን ያደግነው። ኦርቶዶክስ ማለት በቃ ከድሮ ከጥንት ጀምሮ ከአዳም ጀምሮ የነበረ ሃይማኖት ኢቭን አዳምና ሔዋን ክር አድርገው ነው የሚዞሩት ምናምን በቃ ከሱ ሌላ ሃይማኖት ያለ ጠቅላላ በቃ ትክክለኛ ሃይማኖቶች አይደሉም። ኦርቶዶክስ ብቻ ከፈጣሪ ለሰው ልጆች የተሰጠ ሃይማኖት ነው የሚል ህልም አለ። ህልም ብቻ ጭንቅላታችን ውስጥ ማለት ነው ህልም። ሌሎቹ ግን በሰዎች ክሬት የሆነ ነገር ነው። ለነብዩ መሐመድ ነብይነትን ለመቀበል የምንፈልጋቸውን ይሄ ኢንግሪዲየንቶች ሌሎች ነብዮች ላይ አንፈልግም። ለምሳሌ በትንሹ ልንገርሽ፣ ክርስቲያኖች በጣም ከሚጸየፉት ነገር ነብዩ መሐመድ ለምን ብዙ ሚስት አገቡ ብሎ በቃ ይሄ እንዴት እንደዚህ ይሆናል ብላ እኔም ስለነበርኩበት ነው። ግን በዚህ እይታ ሰለሞንን ያያለ ወይ ዳዊትን ያያለ ወይ ብለን ስንጠይቅ አይ እነሱማ እኮ በብሉይ ኪዳን ይሉናል። በብሉይ ኪዳን ታዲያ የነበሩ ነብዮች ነብይ አይደሉም? በብሉይ ኪዳን ያለው ፈጣሪስ ፈጣሪ አይደለም? አሁን የሚያመልኩት አይደለም ወይስ አድሰውት ነው ወይስ ጥለውት እንደገና ነው? እኔ አይገባኝም። ገባሽ አይደለ እኮ ነቢያቶች ጻድቅ ናቸው ነቢያቶች። አዎ ማለት እኔ አሁን የምነግርሽ ጻድቅ ናቸው ጻድቅ አይደሉም፣ ያጠፋሉ አያጠፉም፣ ኃጢአተኛ ናቸው ምናምን የሚለውን ነገር ሳይሆን አንቺ አንድ ነብይ እንድትቀበይ ምንድነው ስታንዳርድሽ መጀመሪያ? ካልሆነ ምን የሚባል ነገር አለ መሰለሽ፣ የህዳር አህያ የምትባላለች ዝም ብላ የምትጫን በቃ ይጭኗትና እያሯሯጡ ገበያ ወስደው የሆነ ነገር ጭነው ይመልሱባታል። እንደዛ እንዳትሆኚ ላይክ ምንድነው እኔ አንድ ነብይ ለመቀበል ምንድነው ስታንዳርድ በለሽ መጀመሪያ ስታንዳርድሽን አስቀምጪ፣ ከዛ ጠይቂ። ገባሽ አይደለ? ግን ቢያንስ ለሌሎቹ መጽሐፍ ቅዱስ ላይ ላሉ ነብዮች የሰጠሻቸውን አይነት እድል ለነብዩም ስጫቸው። ገባሽ? መጽሐፍ ቅዱስ ላይ ያሉትን ሊሆን ይችላል፣ በሃይማኖትሽ ሊሆን ይችላል፣ ያሉትን ነብዮች የሰጠሻቸውን እድል በሰጠሽው አይነት መንገድ ለነብዩም ስጫቸው። ከዛ እስቲ ነብዩ መሐመድ ያንን ስታንዳርድ አያሟሉትና እስቲ እኛ እንዋረድ እስቲ እና ይሄንን ነው ልሽ የምፈልገው ነገር። ሐሳብ ካለሽ ሐሳብሽን ቀጥይና አቡኪ ወደ ጥቅሱ ይሄዳል። ኖ አይ አንተ ማለት እኔ ነብዩ መሐመድ 10 ያግቡ 20 ያግቡ ኦኬ እሱን ችግር የለውም ቢላልፈው እኮ እችላለሁ። ግን አሁን እንዳልከው ላይክ ነብዩ ሰለሞን ምናምን ስለሱ አውርታልና ላይክ እግዚአብሔር ፈቅዶላቸው አይደለም ማለት እነሱ ያገቡት ይላል እንደዛ።
አዎ እንትን እግዚአብሔር ፈቅዶላቸው አልፈቀደላቸውም ብንልም የምናወራው ስለ ኖርማል ሰዎች አይደሉም። እግዚአብሔር ሰዎችን ነው። ገባች አይደል? ስለ እግዚአብሔር ሰዎችን ነው። እነሱ ፍጹም አይደሉም እኮ አይደል እንዴ? እኮ ይሄን እንደዚህ ነው ያህል። ታዲያ አሁን እስቲ አስቢ፣ 1000 ሚስት አንድ ወንድ አግብቶ በ3 ዓመት ራሱ አንዳንዴ አይደርሳቸውም እኮ ማለት ይሄ አንድ ጋጠ ወጥ ሰውዬ ራሱ እኮ አያደርገውም። ሪታ እኮ እኔ እኮ ማለት ነው ላይክ በቃ ጻድቅ እስካልሆኑ ድረስ እነሱ ፍጹም ጻድቅ እስካልሆኑ ድረስ ነብይ ናቸው። ነቢያት እግዚአብሔር አፍ ናቸው። በእርግጥ ግን ላይክ እነሱ ጻድቅ እስካልሆኑ ድረስ ፍጹም እስካልሆኑ ድረስ ሊያጠፉ ይችላሉ። ከዛም በላይ እንትን ሊሆን ይችላል። ላይክ እንደዛ ነው መረዳት ያለብህ። እሺ እንትን በቃ ችግር የለው። እግዚአብሔር የሰጠውን እናሳየዋ። ይምራኔው ሊያሳይሽ ነው። እሱ ልታሳያለኝ ነው። እንደዛ አሳየኝና አሳምነኝ። እንደዚህ አሳምነኝ። ላይክ ግን እሺ የባርናባስን መጽሐፍ ግን አውጥተህ እንዳታነብልኝ ስለማልስማማ። ሲሚኝማ ግን አንድ ሰው ህግ እየጻፈ ራሱ ህግ አውጥቶ ራሱ የማይተገብረው ከሆነ ፌር ነው ማለት ምሳሌ እኔ እዚህ ላይ መሳደብ አይፈቀድም ብዬ እኔ መሳደብ ከሆነ ፌር ነው አይደለም? በቃ ሙሴ ለምን እንደዛ አልከኝ? አንድ ሚስት አታግቡ ካለ ለምን ደግሞ ሙሴ ሁለት ሚስት ያገባው? ምን ራሱ ጋር ሙሴ በእናንተ አስተምሮ አንድ ሚስት ነው የሚፈቀደው፣ ሁለት አይፈቀድም አይደል? አንድ ሚስት ነው የሚፈቀደው። ትክክል። እንደዛ ከሆነ ሙሴ ራሱ ለምን ሁለት ያገባው? የእግዚአብሔር ጸሐፊ ራሱ ህጉን እየጻፈ ዞር ብሎ ሁለት ያገባል እኮ። ታዲያ እግዚአብሔር ጸሐፊ ቢሆን ታዲያ ፍጹም ነው እንዴ? እሱ አምላክ ነው እንዴ? እግዚአብሔር ወቀሳቸው? እግዚአብሔር ተቆጣው? እግዚአብሔር ተቆጣው ማለት ለምን አልተቆጣው ነው? እግዚአብሔር ለምን ሁለት ያገባው? ለምን አልተቆጣው ነው? እግዚአብሔር ዝም አለው? እግዚአብሔር እኮ እሱን ለምን ሁለት አገባ ማለት እኮ አይጠበቅበትም። ምክንያቱም ገልጦለታል አይደል? እንደማይፈቅድ እንደሚፈቅድ ደግሞ እናሳይሽ። በቃ ዋናው ግን ጸሐፊዎቹ ራሱ ብዙ ሚስት ያገቡ ነበር ነው። ግን ይገርምሻል ሪታ፣ እግዚአብሔር ራሱ ያጋባል። እሺ እግዚአብሔር ፍጹም አይደለም? እንደዛ እግዚአብሔር ፍጹም ነው። የባርናባስን መጽሐፍ ግን እንዳታወጣልኝ ስለማልስማማ። አሪያን ባርናባስ መጽሐፍ ቅዱስ ላይ የእግዚአብሔር ቃል ላይ ዋናው ላይ ያሳይሻለሁ። ተመልከቺ፣ ዋናው መጽሐፍ ቅዱስ ምን ያስቀምጠዋል? እግዚአብሔር ምን አለ ለዳዊት? ታሪኩን እንግዲህ እንዲገባሽ መለስ ብዬ፣ ዳዊት 8 ሚስት አለው። 8 ሚስት እያለ 9ኛ በህገ ወጥ መንገድ ፈለገ። 9ኛ ሚስት ስትወስድ አያትና አማረችውና ፈለጋት። እሷን በህገ ወጥ መንገድ ዝሙት ሰራ። ከዛ እግዚአብሔር ምን አለ? አንተ ዳዊት እኔ 8 ሚስት ሰጥቼህ ነበረ፣ አንሶ ቢሆን ኖሮ እኮ 9 ሚስት ጨመርልህ ነበረ፣ ችግር አልነበረብኝም። እና ዝሙት ሰርታ ተብሎ ይቆጠዋል። አሳይሽ መጽሐፍ ቅዱስ መጽሐፈ ሳሙኤል ምዕራፍ 12 እግዚአብሔር እንዲህ ይላል። እግዚአብሔር ምን አለ? መንግስቱንና ሚስቶቹን ሰጠሁ ይሏል። ስንት ናቸው ሚስቶቹ? ከአንድ በላይ ናቸው አይደለ? ሚስቶች ነው የሚለው። ስለዚህ እግዚአብሔር ምን አደረገ? ለዳዊት ምን ሰጠው? በቃ ስለዚህ እግዚአብሔር ለዳዊት ሚስቶች ሰጥቷቸው። እነሱ ስንት ናቸው? 8 ናቸው። ስማቸው እዚህ ጋር 1 2 3 4 5 6 7ኛይቱ 8ኛይቱ እዚህ ጋር 8 ሚስት ነበረ ዳዊት። 8 ነው የሰጠው እግዚአብሔር ነው። ሃሌሉያ አሜን። ስለዚህ አምላክ ፍጹም እንዴት ማምላክ ለምን እንደዚህ ያደረገ? ለምን አቀባቸው 8 ሚስት? እኔ እንጃ። ስለዚህ ይሄ ነገር ትክክል አይደለም የምትይ ከሆነ መጽሐፍ ቅዱስ ተጋጨ። እግዚአብሔር ችግር የለውም ብሎ እያደረገ ነው ያለው። ኢቭን ይገርምሻል። ምንድን ቀጥሎ ተመልከች ምን እንደሚል እዚህ ጋር ምን እንደሚል ምናልባት ዳዊት ይሄን እንኳን አለ ይሄማ ምን አለ? ይህ ሁሉ እንኳን የማይበቃ ቢሆን ኖሮ በተጨማሪ እጥፍ አድርጌ በሰጠሁ ነበረ። 8ቶቹ ባይበቁ 8ቶቹ እጥፍ አድርጌ 16 አደረጋቸው ነበር አለ። 16 አደረገልን ነበር አለ እኮ። ምናልባት ዳዊት ለእግዚአብሔር የልቡ ስለሆነ ወይ ምናልባት እንግዲህ ለዛ ሊሆን ይችላል። እንግዲህ መርቆለት። ስለዚህ ኤክሴፕሽን አለ ማለት ነው። ኤክሴፕሽን አለ ለነቢያቶቹ። ጭራሽ ተመርቆለት እኮ ነው። ይምሩ መርቆለት ሊሆን ይችላል ነው ያለችው። እኔ ሰይጣን አሳስቶኝ ነው እንደዚህ ያልኩት። ምን አሳስተሽ?
እና ምን ተሻለ? ስለዚህ አሁን ማለት ምን ላወራ ነበር? ኦኬ እሺ፣ ማለት አሁን ኢየሱስ ክርስቶስ አምላክ እንዳልሆነ አሳየኝ። አምላክ በቃ አምላክነቱን እንድክድ አሳየኝ። እሺ አምላክ ሰው ይሆናል? ሰው አምላክ ይሆናል? ሰው አምላክ አይሆንም። ኢየሱስ ነው አይደለም እኮ እሱ አምላክ ነው። ሰው አይደለም ኢየሱስ? ሰው ሆኖ መጣ። ስለዚህ ኢየሱስ ሰው ነው። ሰው ሆኖ መጣ እንጂ ሰው። ስለዚህ ሰው የሆነ አምላክ አለ። ሰው ሆኖ የመጣ አምላክ አለ። ስለዚህ ሰው ሆኖ የመጣ አምላክ አለ። እሺ ሰው ሆኖ የመጣ አምላክ አለ። በተዘዋዋሪ አምላክ ሰው ሆኗል። አንደኛ እግዚአብሔር መጽሐፍ ቅዱስ ላይ ምን አለ? እኔ አምላክ ነኝ እንጂ ሰው አይደለሁም አለ። እግዚአብሔር ምን አይደለም እኮ ሰው አይደለሁም ማለት እሱ እኮ ሰው ሆኖ መጣ። ሰው አይደለሁም አለ። ሰው ሆኖ መጣ። ሰው አይደለሁም አለ። አንደኛ። ሁለተኛ የትኛው ቦታ ላይ ነው ኢየሱስ እኔ አምላክ ነኝ ያለው? ምሳሌ አንቺ መተሽ አቡበክር አምላክ ነው ብትይኝ ምንድን ነው የምልሽ? መጀመሪያ እኔ አምላክ ነኝ ያለበትን አምጪ ነው እንጂ የምልሽ ዘልዬ እኔ አይ አቡበክር አምላክ አይደለም ምክንያቱም አልዘረዝርም። ስለዚህ አንቺ የምታደርጋች መጀመሪያ የት ቦታ ላይ ነው ኢየሱስ እኔ አምላክ ነኝ ብሎ ክሌም ያደርገው? ታዲያ እኔ መንገድ ነኝ ለምን አለ ታዲያ? ነቢያት መንገድ ናቸው እናምናለን። ነቢያት መንገድ እንደሆኑ ግን አይደለም። ኢምሩ ምን አሰብኩ መሰለህ? ተጨርሻ ከእሱ ጋር ነው የምጨርሽው። እኔ እንደውም ማለት ነው ኢየሱስ ክርስቶስ አምላክ አለመሆኑን ሳይሆን ብናሳያት ብዬ የማስበው አምላክ ሆኖ ራሱ እንደማያስኬዳት መጀመሪያ ሳይተናት ምን ያህል ችግር ውስጥ እንደምገባ ኢየሱስ ክርስቶስ አምላክ ነው ሲሉ ክርስቲያኖች ምን ያህል ትልቅ ችግር ውስጥ እንደሚገቡ እናሳያትና ከዛ አምላክ አለመሆኑን ብናሳያትስ? በጣም ምክንያቱም ጭንቅላቷ ውስጥ እንትን ያለ ሀሳብ አለና ያ ትክክል ነው ብላ የምታስበው ሀሳብ ትክክል እንዳልሆነ መጀመሪያ ትጣሎ። ከዛ ከጣለችው በኋላ ማጽናኛ ደግሞ ሳልጥለው ይሄኛውን አሳይታኝ ተነስተ ነው ወደዛኛው እንትን ማለት ያለብህ እንጂ እኔ እኮ ደግፌሽን እነሳ እኮ ብቻሽን ከምትንገላች እኔም ኢምራንም አቦኪም እሺ ኢየሱስ አምላክ ነው ብለን እንቀጥል አብረንሽ። ከዛ ምን አይነት ውጥንቅጥ ውስጥ እንደምንገባ እነሳ። ኖ እንደዛ አይደለም። መጀመሪያ ኢምሩ ያስኮን ጨርስልኝና ከዛም በኋላ እኮ እሱን ይጨርስልሽና ከዛ ወደዛ እንሄዳለን። አዎ ከዛ እንዳፈሽ እሺ ጨርሲማ። እሺ ልመለስ ወደ ኋላ። እሺ አቦኪ ቀጥል። አንዴ ግን ሪታዬ ማለት ነው በደንብ እንድትረጅና እንድትገነዘቢ ጃ ያለሽ ነገር ምን እንደሆነ ልንገርሽ። አሁን የተነሳው ፖይንት ኔጋቲቭ ፖይንት ነው። አምላክ ኢየሱስ ክርስቶስ አምላክ አይደለም የሚለውን ለማየት ነው። አንቺ ግን የተነሳሽው አፈርማቲቭ ፖዚሽን ነው፣ አምላክ ነው የሚል ነው። ኦኬ አምላክ ይሁን ችግር የለውም።
አምላክ ቢሆን ምን ሊፈጠር እንደሚችል ብታይ ከዛ በኋላ ወደዛ ብትሄጂ ነው። እኔ ሳስበው ለአንቺ ጥሩ ይመስለኛል። አምላክ ቢሆን ኢየሱስ ክርስቶስ ይሄ የያዘውን ይጨርስ ለምሳሌ አሁን ቅድም ሁና ልጅ ገብቶ ነበርና ላይክ እሱ ልጅ በጣም አሪፍ ወሬ ላይ ነበራችሁ ላይክ በቃ በጣም አጣጣላችሁበትና የሚያወራውን ስላጣ እኔም ደግሞ ማወራውን ስለማጣ ቀጥል ይምራን። አይ እሺ ልመለስ፣ ችግር የለም። ያው ጥሩ ነበር እንደዛ ብንሄድ፣ ግን ችግር የለውም። እሺ በቃ ኢየሱስ ነብይ ነው አይደለም? ነብይ ነው። ነብይም ነው ኢየሱስ አምላክም ነው። ኦኬ። ስለዚህ አምላክሽ ነብይ ነው። ነብይ ነው እንዴ? አይ አምላክ ነው። ነብይ አይደለም? አምላክ ነው። ነብይ አይደለም? አምላክ ነው። ስለዚህ ነብይ አይደለም ማለት አምላክ ከሆነ ለምን? ነብይ ማለት ከአምላክ የሰማይ የሚናገር ነው። ለማስገቡ ማለት ላይክ በቃ ሰው ሆኖ ስለመጣ ላይክ በቃ ነብይ ተባለ እንጂ። ስለዚህ አምላክ ነብይ ሆኗል። ሆኗል። አምላክ ነብይ ሆኗል። ኦኬ። የአምላክ ነብይ የሆነው አምላክ ከማን እየሰማ ነው ሲናገር የነበረው? ከማን እያየ ነው? ከማን እየሰማ? ከአብ፣ ከአምላክ። ስለዚህ አንደኛው አምላክ መልእክተኛ ሆኖ ከአንደኛው አምላክ እየሰማ የአንደኛውን አምላክ ሐሳብ ሁለተኛው አምላክ ይናገር ነበር ማለት ነው። እሱ የአብን እንትን አብ አምላክ ነው አይደለም? ኢየሱስ እኮ ያለ የሚኖር ሲጀምር የነበረ አምላክ እኮ ነው አይደለ? ኢየሱስ ስለዚህ ኢየሱስ አምላክ ነው። ማሻአላህ። እሺ ኢየሱስ አምላክ ነው። አብ አምላክ ነው አትበልኛ። ማሻአላህ። እሺ ችግር የለም አለንም። በቃ ኢየሱስ አምላክ ነው፣ አብ አምላክ ነው። እሺ ኢየሱስ የሚባለው አምላክ ምድር ላይ መጥቶ መልእክተኛ ሆኗል እኮ የአብን እንትን ሊፈጽም ስለመጣ ነው። ኦኬ። ስለዚህ አንደኛው አምላክ የሁለተኛው አምላክ መልእክተኛ ነበር ማለት ነው። ምን አልክ? አንደኛው አምላክ የሁለተኛው አምላክ መልእክተኛ ነበር ማለት ነው። ኖ ሊፈጽም ነው የመጣው። ላይክ በቃ ሊፈጽም ነው የመጣው። ምን ነው ከሊብራት ሊፈጽም ነው የመጣው። ስለዚህ የሚፈጽመው የአንደኛውን አምላክ ይፈጽማል ሁለተኛው አምላክ። ስለዚህ ኢየሱስ የሚባለው አምላክ የአብ የሚባለውን አምላክ ፍቃድ ሊፈጽም መጣ። የማንን ፍቃድ የሚፈጽመው? የአብን የአምላክን ማለት ነው። የአምላክን ፍቃድ አምላክ ፈጸመ። አንድ ናቸው። አንድ ናቸው። እሺ የትኛው ነው የተላከው? ይምራል የተላከ አለ፣ የላከ አለ፣ መልእክተኛ አለ፣ የሚናገር አለ። የትኛው ነው አንዱ? ወልድ ነው አልኩህ እኮ ይምራል። ወልድ የመጣው ወልድ ነው። ወልድ አምላክ ነው። አዎ አብም አምላክ ነው። አብም አምላክ ነው። ወልድ የሚባለው አምላክ ምድር ላይ መጥቷል አይደለ? ምድር ላይ መጥቶ የአብ የሚባለውን አምላክ ፍቃድ ፈጽሟል። yes። ስለዚህ ምን አለ? ፍቃድ ፈጻሚና ፍቃድ አስፈጻሚ አለ ነው እንዴ? አዎ። ፍቃድ ፈጻሚው ማን ነው? ወልድ። አስፈጻሚ አባቱ አብ። አባቱ። ስንት ናቸው? ፈጻሚና አስፈጻሚ? አስፈጻሚ ተፈጻሚ ምናምን አትበሉ ይምራን። ፈጻሚ አስፈጻሚ አለ። ቆጠርን እኮ ፈጻሚ አስፈጻሚ አለ አይደል እንዴ? ኖ በዚህኛው በቃ በዚህኛው ላይክ በቃ ሊፈጽም ነው የመጣው። የማንን የሚፈጽም የአምላክን ፍቃድ አይደለ? ይሄኛው አምላክ የዚህኛው አምላክ ፍቃድ ፈጸመ። ስለዚህ ስንት ናቸው? አባቱ አምላክ ነው። እሱም አምላክ። ስለዚህ አምላክ ከሆነ ፍቃድ ፈጻሚ ፍቃድ አስፈጻሚ አለ። ስንት ናቸው? ሁለት ናቸው። እግዚአብሔር መጽሐፍ ቅዱስ ምን አለ? እኔ አምላክ
እሺ ችግር የለውም። እግዚአብሔር መጽሐፍ ቅዱስ ላይ ምን አለ? ተመልከቺ፣ እኔ አምላክ አንድ አምላክ አለ ነው ያለው። ስለዚህ አንድ አምላክ ማን ፈጻሚ ወይስ አስፈጻሚ? እግዚአብሔር እዚህ ጋር ተመልከቺ ምን እንደሚል እስራኤል ሆይ ስማ፣ አክቹዋሊ በሙሴ ማለት ነው። እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው አለ። ይሄ አንድ እግዚአብሔር የትኛው ነው? ፈጻሚ ወይስ አስፈጻሚ? ሁለቱም ናቸው። አንድ ሁለቱም አንድ አምላክ ነው። አንድ የተባለ የትኛው ነው? ሁለቱም አንድ አምላክ ናቸው። ይምሩ ይለያያሉ። አንደኛው ሰው ሆኗል፣ አንደኛው ደግሞ ለሰማይ ሆኖ ልኳል። ሰው ሆኖ ስለዚህ አንድ አምላክ የተባለው ማን ነው? እሺ አንተ አብ ልትለኝ ነው? ላይክ እንደዛ ነው። እኔ አንቺ በይኝ፣ እኔ ተይኝ፣ አንቺ በይኝ። ማን ነው የሚሆነው? ይምሩ አይደለም አንተ እንድል ነው አይደል? ኦኬ ነው። እሺ አብ ነው። ሀቀና መሰገን አብ ከሆነ ስለዚህ አንድ አምላክ አብ ነው። ኢየሱስ አምላክ አይደለም ማለት ነው። 4 ነጥብ። ሁለተኛ ያው ኢየሱስ ነብይ እንደሆነ ተማምነህ አይደለም? ኢየሱስ ነብይ ነው። እሺ ማለት አሁን ኢየሱስ ይዋሻል? አክቹዋሊ የዮሐንስ ወንጌል ላይ አዎ፣ ግን አሁን እሳችን እሱ አይደለም እኮ እኔ ለምን እኔ መንገድ ነኝ አለ። ለምን እኔ መንገድ ነኝ እኔ ህይወት ነኝ ለምን አለሽ? ኢንሻአላህ ህይወትና መንገድ የሚለው እንመጣበታለን። ሙስሊሞችም ኢየሱስ ህይወት እንደሆነ እናምናለን፣ መንገድ እንደሆነ እናምናለን። ህይወቱ ደግሞ አስተምሮቱ ነው። አስተምሮቱ ደግሞ አንድ አምላክ አምልኮ የሚል ነው። የአንድ አምላክ አምልኮ የሚለው አስተምሮቱ ህይወት ነው እኮ። እናንተ ህይወት እንደሆነ ታምናላችሁ። አስተምሮቱ የሚያስተምረው ንግግር ትክክል። የነቢያት አስተምሮ በሙሉ ህይወት ነው። ነቢያት ትክክል አስተምረው የሚያስተምሩት እሱ ምንድነው? አንድ አምላክ አምልኮ የሚል ነው። ኦኬ እሺ አንደኛ። ሁለተኛ ደግሞ ኢየሱስ ነብይ እንደሆነ አምነሻል? ሰው ሆኖ ስለመጣ ላይክ ነብይ ተባለ። ላይክ እንደዛ ነው መሰለኝ። ምንድነው? እንደዛ ነው ማምነው። በቃ ችግር የለውም። ስለዚህ ዋናው ኢየሱስ ነብይ እንደሆነ ማመንሽ ነው። ቀጥሎ ኢየሱስ ባሪያ ነው አይደለም? ምንድነው? ባሪያ ልጅ ነው። ባሪያ አይደለም? የእግዚአብሔር ባሪያ አይደለም? ልጅ ነው። እሺ እንደዛ ከሆነ እስቲ ቻን ቢቢልኝ እነሆ ደጋፊ ነፍሴ ደስ ባሪያ በሌሊት 7 ሰዓት ምን መጣብኝ እያለች ነው ባሪያ አለች። አለ ቢብራን በቃ እኔ አታወዛግበኝ ብራን። መጽሐፍ ቅዱስ ነው አሁን ባሪያ ይለዋል። ግን ይምሩ እኔ እዚህ ጋር ለሪታም ለሌሎችም ክርስቲያን ማስተላለፍ የምፈልገው ነገር ማለት ኖ አይ ቆይ ሪታ ተረጋጊ። እኔ እኮ የሚያረጋጋሽን ነገር ነው እያወራ ያለሁት። እውነት ኢየሱስ ክርስቶስ አምላክ ከሆነ እውነት ስላሴ የሚባል ነገር ኤግዚስት ካደረገ ማለት ያ የዓለማቱ ጌታ የኢየሱስን አምላክነት ስላሴንም በእንደዚህ አይነት ግራ በተጋባ መልኩ ነው እንድንረዳው ቁጭ ብሎ እየጠበቀን ያለው የምር ማለት ነው። ማለት ምንድነው ኢየሱስ ክርስቶስ አምላክነቱ ዋናው ሐሳብ ከሆነ በቃ ቀላል ነገር እኮ ነው። እኔ አምላክ ነኝ ለምን አምልኩኝ ብሎ አላስተማረም። በቃ በጣም ሲምፕል ነገር ማለት ነው እኮ። እሺ አሁን ማለት ነው እንደዚህ ካልከኝ ማለት ነው ክርስቶስ ለጴጥሮስ ይሄ ህዝብ እኔ ምን ይለኛል አለው ጴጥሮስን። ጴጥሮስም ይሄ ህዝብ ከቀደሙ ነቢያቶች ነት ይሉሃሉ ምናምን የሚለውና ከዛም በኋላ እናንተስ ምን ትሉኛላችሁ አለው። ላይክ እኛ ክርስቶስ እንልሃለን አለው። ላይክ ለምን ክርስቶስ እንልሃለን ሲለው ላይክ ኖ እኔ ክርስቶስ አይደለሁም እኔ ነብይ ነኝ ምናምን ማለት ይችላል። እኔ ክርስቶስ አይደለሁም አሁን እኮ አንተ አምላክ ነህ ያለው ነው ላይክ ይመስለኛል። እንግዲህ ይመስለኛል ክርስቶስ ነው ማለት ነው። ሪታ ምን መሰለሽ ክርስቶስ አምላክ የማይሆንበት በጣም ሾርት ነገር ልንገርሽማ። አብና ወልድ ይተዋወቃሉ እርስ በርስ። ጃጃ ሀቢቢ አንዴ ብቻ ሲጀመር ይሄ ቃል ብቻ እኮ ሪታ አሁን የመጣችው ቃል ብቻ እኮ ኢየሱስ ፍጡር እንደሆነ ያሳያል። ክርስቶስ ማለት ነው ክርስቶስ ነው በእግዚአብሔር የተሾመ ማለት ነው። እሺ ትርጉሙ ምንድነው? በእግዚአብሔር የተሾመ
እኮ ልጁ ስለሆነ ነው። ስለዚህ ሿሚው ማን ነው? ሿሚው ማን ነው? አባቱ። ስለዚህ የተሾመ አምላክ አለ እኮ ያው አባቱ ስለሆነ ያው አምላክ ተሾመ ማለት ነው። አምላክ ይሾማል እንዴ? ይሆናል እንግዲህ። እሺ፣ ስለዚህ ያልተሾመበት ጊዜ ነበር ማለት ነው። አምላክ ከሾመ ያልተሾመበት ጊዜ ነበር ማለት ነው። ያልተሾመበት ጊዜ ምናምን ሳይሆን ላይክ ማለት ነው አባቱ ነው። ስለዚህ ሾሞ በቃ ምንድነው ሾመው ነው ምንድነው? ሪታ አብና ወልድ እርስ በርስ ይተዋወቃሉ ወይ ነው የጠየኩሽ? ይተዋወቃሉ። ቆይ መንጌ አንዴ ተው፣ እኔ ከተሳሳትኩ ልሳሳት። መንጌ ተው በቃ አትርዳኝ። እርስ በርስ ይተዋወቃሉ? አዎ ይታወቃሉ። ይዋደዳሉ? ይፋቀራሉ። ኦኬ፣ እርስ በርስ የሚፋቀሩት